بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله وعلى آله وأصحابه ومن والاه وبعد ود يقرأ ቻናል ቤተሰቦቼ السلام عليكم ورحمة الله وبركاته እንዴት ናችሁ ሰላም ናችሁ ከኔ ያለው አልহামዱሊላህ ሰላም ነኝ ባለፈው የተጅዊድ ትምህርትን እየተማር በመሃል ላይ አቋርጠን ነበር በረመዳን ምክንያት ሂዳየቱል ሙስተፊድን እየተማርን ነበር ኢንሻአላህ አሁን ደግሞ ታቆምንበት እንቀጥላለን ዛሬ የምናየው ቀልቀላ ያኒ حروف القلقلة ነው የምናየው ማለት ነው ያኒ ስለ ቀልቀላ በፈሱን في بيان القلقلة ነው የምናየው ከዛ በፊት ግን እቺን ትንሽ አይተናርግ من الحروف الاستعلاء ይላል حروف الاستعلاء የእስቲዕላእ ፊደላቶች ይላል 72ኛው ላይ ما هي حروف الاستعلاء የእስቲዕላእ ፊደላቶች እነማን ናቸው ይላል ወይ ደግሞ ስንት ናቸው ይሄ ሰባት ናቸው يجمعها قولك አባባለ ይሰበስባቸዋል خص ضغط قض እነኚህ ናቸው خص ضغط قض እነኚህ ሰባት ፊደላቶች ኸ ሷድ ضاد غين ጣ ቃፍ ض እነኚህ ሰባት ፊደላቶች የእስቲዕላእ ፊደላቶች ናቸው ይላል አንድ ቁጥር ላይ ታች አውጥቶ ምንድነው የሚለው سيأتيك بيان هذا الباب مفصلا عند ذكر صفات الحروف صفات الحروف سنتقص نزرزر እዛ ላይ በደንብ በዝርዝር ይመጣልሃል ይላል ምክንያቱም صفات الحروف ላይ ነው የሚጠቀሰው يعني استعلاء የሚባለው ነገር صفات الحروف ላይ ስለሚጠቀስ ነው ትንሽ ተቀስ አድርጎ ያለፈው ማለት ነው ኢንሻአላህ እኛም صفات الحروف ላይ ስንገባ እዛ ላይ በዝርዝር የምናየው ይሆናል ማለት ነው አሁን ወደ ቀልቀላ እንምጣ فصلون ያለ መለያ ያለፈውና የመጣውን የሚለይ ማለት ነው في بيان القلقلة ስለ ቀልቀላ ሁኔታዎች ግልጽ የሚያደርግ ማለት ነው ቀልቀላ ማለት እነማን ናቸው እንዴት ነው የሚሆነው የሚለው እናያለን እስከ መጨረሻው በደንብ አዳምጡኝ ለቻናሌ አዲስ ከሆናችሁ ሰብስክራይብ ላይክ ሼር ማድረግን አትርሱ ማለት ወዳለሁኝ 73ኛው ጥያቄ ላይ ከም حروف القلقلة ይላል የቀልቀላ ፊደላቶች ስንት ናቸው ይላል የቀልቀላ ፊደላቶች ስንት ናቸው ይላል هي እነሱም 5 ናቸው يجمعها قولك ንግግሩ የማባባለ ይሰበስባቸዋል ቁጥቡ ጀዲን ነኝ ይሄ ቁጥቡ ጀድ የቀልቀላ ፊደላቶች ናቸው ቃፍ ጣ ባ ጂም ዳል 5 ናቸው እነኚህ የቀልቀላ ፊደላቶች ናቸው ቀልቀላ ማለት ምን ማለት ነው አንድ ቁጥር አውጥታች ላይ ምን ይላል ታች ላይ አልቀልቀለቱ ቀልቀላ ብሎ ማለት ያ في اللغة በቋንቋ ደረጃ التحريك የሆነ መንቀሳቀስ ማወዛወዝ እንደዚህ እንደ መንቀጥቀጥ ነገር አለ ያ ቀልቀላ ይባላል በቋንቋ ደረጃ تحريك ነው ومعناه اصطلاحا باصطلاح ደግሞ معناه اظهار نبرة للصوت يعني ያንን ፊደል በመናነብበት ሰዓት ድምጣችን ይነጥራል ማለት ነው የማንጠር የሚባል ነገር حال النطق በመናነብበት ሰዓት بحرف من حروفها ከቀልቀላ ፊደላቶች ውስጥ አንዱን ስናነብ የድምጽ ንዝረትን ወይም የድምጽ ማንጠርን ማስነጠርን የማሳየት ግልጽ ማድረግ ያ በስጢላህ ትርጉሙ እንደዛ ነው ማለት ነው وسميت بذلك ቀልቀላ ተብሎ ተጠራ لأن اللسان ምክንያቱም ምላስ يتقلقل بها عند النطق ያንን ፊደል በሚያነብበት ሰዓት ምላስ እንቲላል ተቀልቅሎ ያደርጋል ተቀልቅሎ ብሎ ማለት የመንቀጥቀጥ ወይም ደግሞ በተደጋጋሚ የመንቀሳቀስ ባህሪ ያሳያል ማለት ነው ምላሳችን طيب 74ኛው ላይ ይላል ኢላ ከም ቅስሚን ተንቀሲም እሺ የቀልቀላ ፊደላቶች ለስንት ይከፈላሉ ይላል ኢላ ቅስሚን ለሁለት ነው የሚከፈሉት ሱግራና ኩብራ ትንሿ ቀልቀላና ትልቁ ቀልቀላ እንደማለት ነው እዚህ ጋር 3 ቁጥር አውጥታች ላይ ምን ይላል طيب እሺ ከዛ በፊት ግን ያው ቁጥቡ ጀድ ላይ ሁለት ቁጥር አውጥቶ እዚህ ጋር ምን ይላል ሁለት ቁጥር واقوى هذه الحروف ይላል واقوى هذه الحروف ከነኚህ አምስቱ ፊደላቶች በጣም ቀልቀላነቱ ጠንካራ የሆነው ቀልቀለቱል ቃፍ የቃፍ ቀልቀላ ነው ይላል ووسطها መካከለኛው አልጂም የጂም ቀልቀላ ነው ይላል ወአድናህ ዝቅተኛው ደግሞ ባቀል حروف የተቀሩት ፊደላቶች ናቸው ቃፍ ላይ ለምሳሌ ሱረቱል ፈለቅን ብንል ቁል አዑዙ ቢረቢል ፈለቅ አቆ በደም ቀልቀላነቱ ግልጽ ይሆናል ማለት ነው ቦሩጄ ጂምም እንደዛው ሌላው ግን ትንሽ አነስ ይላል ከዚህ ይላል ይያለ ነው እንግዲህ ይሄ ከኡስታዝ አፍ አንደበት የምንረዳው ጉዳይ ነው የሚሆነው ማለት ነው እሺ እዚህ ጋር ቀልቀላ ለሁለት ይከፈላል ብሎ ሱግራና ኩብራ ብሎ ነበር ሱግራ ዝቅተኛና ኩብራ ከፍተኛ ትልቅ ብሎ ነበር 3 ቁጥር ላይ አውጥታች ላይ ምን ይላል
قسمت هذا التقسيم لهولت كفل تكفلت لكون القلقلة الكبرى أشد قوة ووضوحا من الصغرى تلقوا قلقلة كتنشوا قلقلة تنكر ስለሆነ ማለት ነው ይሄ የሚታወቅ ጉዳይ ነው እሺ طيب እዚህ ጋር ሚላል አንደኛ ቁጥር ላይ فإن كان سكونها أصليا سكونነቱ አስሊ ከሆነ ለምሳሌ ቀልቀላ ማለት ያንን ፊደል ሳኪን ሲሆን ነው ቀልቀላ የምናረገው ወይንም ላው ላይ ለማቆም ስንፈልግ ነው ቀልቀላ የምናረገው እንጂ ፈትሐ ከስራ ضمه ከሆነ ቀልቀላ አይደረግም فإن كان سكونها سكون كهنا أصليا أصلي كهنا فهي صغرى الصم صغرى تبالالች ይላል صغرى تبالالች አንድ ቁጥር ላይ ታቻውቱም ይላል وبمعنى أوضح የበለጠ ግልጽ ለማድረግ ይላል تسمى القلقلة صغرى قلقلة صغرى تبلا تطيرالች إذا جاء أحد حروفها ساكنة في وسط الكلمة ከቀልቀላ ፊደላቶች አንዱ መሃል ላይ ሳኪን ሆኖ ከመጣ መሃል ቃል ላይ መሃል አረፍት ነገር ላይ ሳኪን ሆኖ ከመጣ ቀልቀላ ተብሎ ይጠራል ማለት ነው طيب وإن كان سكونها عارضا في الوقف ለማቆም ሲባል سكونነቱ عارض ከሆነ ምክንያታዊ ጊዜያዊ ከሆነ فهي كبرى ትልቅ ይባላል ሁለት ቁጥር ላይ ታች ያወጣና ومن باب أولى የበለጠ ይሆናል إن كان السكون الموقوف عليه يمناقمበት ሳኪን ከሆነ أصلي ከሆነ مثل لم يلد አሁን እዚህ ጋር ማቆም ከፈለግን ሳኪን ነው መጀመሪያም ሳኪን ነው سكونነቱ አስሊ ነው አላው ላይ ማቆም ከፈለግን ደግሞ የበለጠ ጠንካራ ይሆናል ማለት ነው أما إذا وصل الحرف الساكن سكونا أصليا المقلقل قلقلة የሚደረገው ሳኪኑ አስሊ የሆነው ፊደል ከተቀራ بالذي بعده በሚቀጥለው ፊደል ጋር ማለት ነው صارت قلقلة صغرى ትንሽ ትሆናለች ቀልቀላነቱ ማለት ነው ቀልቀላነቱ ትንሽ ይሆናል مثاله لم يلد ولم يولد ቅድም እዚህ ጋር ለም የሊድ ብለን አቁመን ነበር ቀልቀላነቱ ኩብራ ሆኖ ነበር ትልቅ ሆኖ ነበር ነገር ግን እዚህ ጋር ሳናቁም ቀጥለን ከቀራን ምን ሆነ ቀልቀላነቱ ከኩብራ ወደ ሱጉራ ይቀየራል ምክንያቱም ወስለ ላይ ትንሽ ስለሚቀንስ ማለት ነው طيب እሺ ሐምዛ ይላል ሚሳሉ ሱጉራ የቀልቀላ እንግዲህ ለሁለት ከፍሎ ነበር ሱጉራና ኩብራ ብሎ የሱጉራው ምሳሌ يقطعون ቃፍ መሃል ላይ ነው ያለው መጀመሪያ ላይ ያለ ቀጥሎ ጧል መሃል ላይ ነው ቃፍ ስለዚህ ወሰጥ ላይ ነው ያለው ያጦ የበጣ يطمعون يجي ጅምነህ يجعلون ይሄ ደግሞ በዳል يدعون ይሄ ደግሞ ለቱብለውን በማለት ነው ለቱብ ስለዚህ መሃል قدم እንዳለው ማለት ነው فإن كان سكونها أصليا فهي صغرى ብሎ ነበር አይደል ታች ላይ ምን ነበር ያለው يعني إذا جاء أحد حروفها ساكنة في وسط الكلمة وسط الكلمة ላይ ብሎ ነበር እንደምትመለከቱት ያሁን ይሄ وسط الكلمة ላይ ያለው ማለት ነው ለዛ ነው صغرى የተባለው يعني ቀልቀላነቱ በጣም አይጋነንም እንደማቆሚያው አይሆንም ማለት ነው ሁለተኛው ደግሞ ሚሳሉ الكبرى የትልቁ ወይም ደግሞ የከባዱ ቀልቀላ ምሳሌ ይላል ለምሳሌ ኸላቆ ያው አሁን እዚህ ጋር ሳኪን አይደለም ከሰለታይ ነው ነገር ግን ለማቆም ከፈለግን ግዴታ ሳኪን ማድረግ አለብን ያኔ ቀልቀላነቱ ኩብራ ይሆናል ሲራጦ عذاب بهيج شديد فهذه እነኛው የጠቀስናቸው تقلقل حالة الوقف ለማቆም ስንፈልግ ብቻ ነው ቀልቀላ የሚደረጉት ስናቆም ብቻ لا حالة الوصل والمرور አሳልፈን ቀጥለን ስንቀራ አይደለም ማለት ነው አሳልፈን ቀጥለን የምንቀራ ከሆነ ቀልቀላነቱ ይጠፋል ማለት ነው 3 ቁጥር ላይ አውጥታች ምንድነው የሚለው لكون هذه الحروف تفقد شروط القلقلة وهي السكون لا قلقلة ለመሆን ሸርጡ ስኩን ነበር ነገር ግን አሳልፈን ከቀራን ሳኪንነቱ ስለሚጠፋ የቀልቀላነቱ መስፈርት ጠፋ ስለዚህ ቀልቀላ መደረግ አይቻልም ማለት ነው ቀልቀላ ለማድረግ ሳኪን መሆን አለበት ስለዚህ ሳኪንኑ ቅድም እንዳየነው ሳኪንነቱ መሃል ላይ ከሆነ ሱግራ ነው ጫፍ ላይ ማቆሚያ ላይ ከሆነ ደግሞ ኩብራ ነው ማለት ነው ስለዚህ ይሄ ቀልቀላ የሚባለው ነገር በርግጥ ከኡስታዝ አንደበት ላይ የምንረዳው የምንወስደው ነገር ነው ለምሳሌ قل اعوذ برب الفلق من شر ما خلق እንደዚህ ቃፍ ያው ለምሳሌ ባደሞ إذا وقب إذا وقب
ዳል ደግሞ ፊል ዑቀድ እንደዚህ ፊል ዑቀድ። ለምሳሌ ጂም ከሆነ ደግሞ ቡሩ ወሰማኢ ዛቲል ቡሩጅ ጄ እንደዚህ ቡሩጅ። ጣ ከሆነ ደግሞ ምንድነው ሙሒጦ አያችሁ። በዚህ መልኩ ቀልቀላ በደንብ አድርጋችሁ መቅራት ያስፈልጋል ማለት ነው። ቀልቀላና አጥፍቶ አበላሽቶ መቅራት አይቻልም። በቀልቀላ ነው የሚቀራው ማለት ነው። ለዛሬ ይህን ይመስላል። በቀጣይ ደግሞ ስለ መኻሪጀል ሑሩፍ የምንማር ይሆናል። ይሄ ደግሞ ወሳኝ የትምህርት አይነት ነው። መኻሪጀል ሑሩፍ ያን ፊደል መውጫ ቦታ ማወቅ ይሄ ከተጅዊድ ክፍሎች ውስጥ ወሳኙና ትልቁ ክፍል ነው። ኢንሻአላህ በቀጣይ የምንማር ይሆናል ማለት ነው። አላህ ያግራልን፣ አላህ ያግራላችሁ። በያላችሁበት ቦታ አላህ ይጠብቃችሁ። ስላዳመጣችሁኝ ሰብስክራይብ ላይክ ሼር ስላደረጋችሁ ለሁሉም ጀዛኩሙላሁ ኸይረን ማለት ወዳለሁኝ። በቀጣይ እስከምንገናኝ እስከዛው ሰላም ቆዩልኝ፣ በሰላም ጠብቁኝ ማለት ወዳለሁ። ረበና አቲና ፊ ዱንያ ሐሰና ወፊል አኺረቲ ሐሰነተን ወቂና አዛበን ናር። ወሰለላሁ ወሰለም ዐላ ነቢይና ሙሐመድ ወጀዛኩሙላሁ ኸይር። ወሰላሙ አለይኩም ወረሕመቱላሂ ወበረካቱሁ።